እናንተ አርሰናል ዋንጫ በላ ብላችሁ እየጨፈራችሁ ነው። ቼልሲ በዚህ ጋር ከአርሰናል ዋንጫ መብላት እኩል የሚያስጨፍር ድል ይዞ መጥቷል። ያራዳ ልጅ ቀጣይ ማን ዩናይትድ ወንድም ጥላ ባንቺ ተማመናለሁ። ብራይተንን ሂደሽ ጥጉን እንዲህ ትኮረኩሚልኛለሽ። እኔ ቀጣይ ጨዋታዬን ረምርም ያሸንፋለሁ። ቀጥታ ወደ ኢሮፓ ሊግ። እግዚአብሔር አምላኬ ተመስገን። እንዲህ ማን ይሳነዋል? ሻምፒዮንስ ሊግ ብዬ ኢሮፓ ሊግ አስገባኸኝ። ወድሃለሁ ፈጣሪ። እማወራው ነገር ራሱ ጠፋብኝ። ያራዳለች መድኃኒዓለምን እዚህ አረተው የአርሰናል ደጋፊዎች በሰላም እንኖርበት። አረተውን ግን በመድኃኒዓለም አረተውን። ቼልሲ ቶተናምን 2-1 አሸንፏል። የአዲሱ አካውንቴ ነው፣ ፎሎ በማድረግ ጀምሮ። ለካ ማሸነፍም እንችላለን። አንተ የማሸነፍ ጣዕሙ ራሱ ጠፍቶብን ነበርኩ እግዚአብሔርን። እንዲህ በቃ ቶተናም የኛ ከአመት እስከ አመት የኛ ባሪያ ሆኖ ይቅር። ከአመት እስከ አመት እንዲህ ሆም አዌ ፋራዊ በቃ አይችለንም እኮ ጭራሽ እኮ አይችለንም። እንዴ በቃ እየወሰድን መለጥለጥ። አሁን ሳንፈልግ የአውሮፓ ተሳታፊ ልንሆን ነው መሰለኝ፣ ሳንፈልግ ማለት ነው። አስቡት እንግዲህ አሁን ባለንበት ደረጃ 8ኛ ኮንፈረንስ ነው፣ ግን ኮንፈረንስ አንፈልግም። በቃ ባለፈው ስለበላን ኮንፈረንስ አንፈልግም። ኢሮፓ ሊግ ለመግባት ደግሞ ብራይተን ነው ከላያችን ያለው። ቦርንማውዝ ያው ጭራሽ ለቻምፒየንስ ሊግ ነው የሚጫወተው። ስለዚህ ብራይተን ደግሞ ከዩናይትድ ነው ቀጣይ ጨዋታ። ስለዚህ ዩናይትድ ብራይተን የሚያስጠልልን ከሆነ እኛ ሰንደርላንድ ማሸነፍ የምንችል ከሆነ ቀጥታ ወደ ኢሮፓ ሊግን ከበላን ስለቆየን ኢሮፓ ሊግ ደግሞ ትንሽ በላ አድርገን ወደ ቻምፒየንስ ሊግ እንመለሳለን ማለት ነው። ለማንኛውም የቼልሲ ደጋፊዎች እንኳን ደስ አላችሁ። የሚገርም ጨዋታ ነው ያየነው። በቃ የባርሳ የድሮ ቲኪታካ ነው ያየነው። ዋንተች የሆነ ሳለማ ከዋንተች በላይ አይቻልም የተባለ ይመስል መሀል ባልገባ የቶተናም ተጫዋቾች እየተጫወቱ ነበር። ከምንም በላይ ያለ ጉስቶ እንደምንችል አይታችኋል። ጉስቶ የሚባል ተጫዋች እኔ በጉድሉ ብንጫወት ይሻላል። ጉስቶ የሚባል ተጫዋች አያስፈልግም። አለቀ በቃ። ኤንዞ ፈርናንዴዝ ምን አይነት ጎል ያስቆጠረው! ለማንኛውም ማለት ነው ቼልሲ ቶተናምን 2-1 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ሚኮስፐር እንግዲህ አሁንም ቲሟ ትንሽ አጣብቂኝ ውስጥ ገብቷል ማለት ነው፣ ያው ላለመውረድ ቢሆንም ግን የቀጣይ ጨዋታ ሁኔታ እንግዲህ የሚወሰን ነው የሚሆነው። ምክንያቱም ኤቨርተንን ቶተናም የሚያሸንፍ ከሆነ ያው ያለምንም ጥርጥር ባይዞ አቻ እንኳን ከወጣ ዌስትሃም ነጥብ ከጣለ በቃ ምንም ጥያቄ የለውም ማረጋገጥ ይችላል። እናም በጎል ልዩነትም ማለፍ ይችላል ማለት ነው። በእርግጥ ቶተናም የተሻለ እድል አለው በዚህ ጨዋታ ላይ ከሊድስ ነው ቀሪ ጨዋታ ዌስትሃም ማለት ነው። ምናልባት አቻ እንኳን ቢወጣ ቶተናም ራሱ አቻ ቢወጣ ቶተናም የማለፍ እድሉ ሰፊ ነውና ሚኮ ይቋጠርልሻል። በተረፈ ወደ ጨዋታው ስንመጣ ማለት ነው ኤንዞ ፈርናንዴዝ ገና ለገና አሎንሶ እየመጣ ነው ምናምን በእንደዚህ አይነት ጎል ይቻላል። አረ በስመ አብ ምን አይነት ጎል ያስቆጠረው! ባይዞ በዛሬው ጨዋታ እጅግ በጣም ጥሩ እንቅስቃሴ ነበር ያስመለከተው ማለት ይቻላል። ቶተናሞች ባይዞ ሰከንድ ሃፍ ላይ ትንሽ እንደውም የተሻሉ ነበሩ። ያው ማጥቃታቸው የተሻለ ነበር ማለት ይቻላል። ወደ መጨረሻው አካባቢ ግን ያው ጨዋታው እንግዲህ በ2-1 በሆነ ውጤት መጠናቀቅ ችሏል ማለት ነው። ሚኮስፐር ወንድሜ አይዞኝ ይቋጠርልሻል፣ ትገቢያለሽ ፕሪሚየር ሊጉ ላይ አብሽር። ሚኮ ታዩ በዚህኛው ለንደን ቀይ ሆናለች ምንም። ቀጣይ ወንድም ጥላ ዩናይትድ ታስፈልገኛለህ። በቃ ብራይተንን አይከብድህም አውቃለሁ። ብራይተንን ገላግለኝ ማንይ። እኔ ሰንደርላንድን እንደምንም ብዬ ወስደዋለሁ። ከዛ ኢሮፓ ሊግ እኔ ኮንፈረንስ ሊግ የሚባል ነገር አይኑን ለጠላት አልመኝም። ለጠላት ማለት ግን እባክህን ወንድም ጥላ ካሪክ አይከብድም። ካሪክ በእርግጠኝነት አይከብድም። ብራይተን ቀጣይ ለብራይተን ከዛ ሰንደርላንድን ከገነደስ ነው ወደ ኢሮፓ ሊግ በቃ የተሻለው እሱ ነው። ገባችኋ? የተሻለው ፖይንት እዚህ ላይ እሱ ነው። አሎንሶ የሆነ መምጣቱ ተጫዋቾቹ ላይ የሆነ ትልቅ ተስፋ እንደሰጠ ፐርፎርማንሳቸው ይናገራል። የዛሬው ፐርፎርማንስ ያው ይሄኛው አሰልጣኝ እኮ ምንም ነው ገባ ምንም የሆነ አሰልጣኝ ነውና ተስፋ አለን ነው የምልህ። ካሞን ቶተናምን ጥጓን አስይዘናታል ማለት ነው። ግን ምን ዋጋ አለው? በርንማውዝ ልቤን ወገው 1% ቢሆን የሻምፒዮንስ ሊግ ተስፋ ነበረ። በርንማውዝ ዛሬ አቻ ባይወጣ ኖሮ ማለት ነው። በቃ ይሄ ግን የሆነ ቲም ዛሬ እነዛን ሻምፒዮን አስደረገ፣ እዚህ እኔን አሳጣኝ እንትን። ለማንኛውም የቶቲ ጨዋታ አሪፍ ነበር። እግዚአብሔርን ነው የምላችሁ። ፓልመር አስደንቆኛል ዛሬ። በቃ የሆነ ፍሪውን ነው ሲጫወት የነበረው ዛሬ። አይታችሁት ከሆነ ኤንዞ ፓልመር ምናምን በቃ ደስ ሲሉ እግዚአብሔርን። ካይሴዶ ሚኮዬ ኤንዞ ፈርናንዴዝ መልእክት ልኮልሻል። ሻምፒዮንሺፕ ወርደሽ ደዊልኝ ብሎሻል። ቼልሲ በዝቅታውም በከፍታውም ውስጥ
እየወሰደ ይለጥፍሻል ነው የምልሽ። በቃ ይለጥፍሻል። አመት እስከ አመት እኮ እኛ 6 ነጥባችን እናረጋግጠን እኮ ነው የምንገባው። ለምን መሰለሽ? ዌስትሃምም ሚስታችን ነው፣ አንቺ ሚስታችን ነሽ። በስማ ታማኝነትሽ ግን ሚኮ ለኛ እኮ አትከለኪም። ቼልሲ ወርዶም ጌታሽ ነው ነው የምልሽ። ወርዶም ጌታሽ ነው። ጠላትሽ ግን በቃ በቤንች በነኡሱኩ በእንደምናምን ገብተን ልጥፍጥፍ አድርገንሽ ወጣን። ጭራሽማ በዋና በቋሚያችን ገብተን ቢሆን 5-6 ማለት ነው እናቅምሽ ነበር። እንግዲህ ሚኮዬ በጣም አዝናለሁ። ሻምፒዮንሺፕ ባይ ሚኮ ባባይ። ወይኔ ጉዴ ወይኔ ጉዴ። እግዚአብሔር የዘንድሮ የእንግሊዝ ፕሪሚየር ሊግ በዚህ መልኩ ተጠናቋል። እሁድ ፍጻሜውን የሚያገኘው የእንግሊዝ ፕሪሚየር ሊግ ከወዲሁ ዋንጫው የማን እንደሆነ አሳይቶናል። በነገራችን ላይ ለመላው የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። እመለስበታለሁ። በአርሰናል ጉዳይ ላይ ያለውን ነገር እንመለስበታለን። ዛሬ ቶተንሃምን ቼልሲ 2-1 አሸንፏል። በነገራችን ላይ ፈርስት ሃፍ በተለይ ከ20ኛው ደቂቃ በኋላ የነበረው የቼልሲን አጫወት በስርዓቱ ባለፈው ለታ የሰራውትን የጃቪ አሎንሶ አጫወትን የሰማ ሰው ካለ የታክቲካል አናላይሲሱን በስርዓቱ ማለት ነው ያንን ያዳመጠ ሰው ካለ ልክ ከ20 ደቂቃ በኋላ ያለው ጨዋታና ሁለተኛውን ጎል ስናገባ ያለው የትራንዚሽን ጨዋታ አሰላለፉ ይሄ እንትኑ ላይ የነበረው ቦታቸው ሳይቀር ተመሳሳይ የሆነ ፓተርን ነበረው። በደንብ አይታችሁት ከሆነ ጎሎቹ ሲቆጠሩ ስንከላከል፣ ካውንተር አታክ ስንሄድበት የነበረው መንገድ ይሄ ቲም ምን ይፈልጋል? አሁን ልምድ ያላቸው የሆነ 4-3 ተጫዋቾች እንደሚፈልግ ያስታውቃል። ያንን ነገር በደንብ ለማድረግ አሁን ባለው ቲም ግን ምን ያክል ድረስ እንደሚደረግ በዚህ እንኳን እንዴት አድርገን ስናስከፍታቸው እንደነበር አይታችሁታል። እና ጃቪ አሎንሶ ሳይመጣ እሱ አሰልጣኝ ሳይሆን ሳይመራ ከጀርባ ሆኖ በሰራው ስራ ብቻ እንደዚህ ማድረግ ከቻሉ እሱ ሲመጣ ደግሞ የሚቀጥለው ዓመት ላይ ሌላ ነገር ልናይ እንችላለን ማለት ነው። በነገራችን ላይ በጣም ደስ ብሎኛል ስላሸነፍን። ኮመንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ወደ አርሰናል ጉዳይ እንመለስ። ከ2 አስርት ዓመታት በኋላ በዚህ ዓመት አርሰናል ሻምፒዮን ሆኗል። በነገራችን ላይ በምንም አይነት መንገድ ይሁን 82 ነጥብ ይዞ ስለበላ ወር 85 ነጥብ ይዞ ስለበላ ምናምን ብላችሁ እንዳታሳብቡ። በነገራችን ላይ 97ም ነጥብ አገኘ፣ 110ም ነጥብ አገኘ፣ 87ም ነጥብ አገኘ፣ ሻምፒዮን ሆነ፣ አንደኛ ሆነ ካስጨረሰ በልተሃል። ምንም ማለት አይቻልም። ሌላው በሆነ በፈለጉት መንገድም ያግኙት የምር አሁን ላይ ስላለቀ ፕሪሚየር ሊጉ እንደ ገለልተኛ ሰው አግኝተዋል። በቃ ስለዚህ ሁላችንም እርግጠኛው ነኝ የምነግራችሁ ሲቋጥር የነበረው ሁሉም ቋጣሪ ማህበር በሙሉ ይሄንን ነገር አምኖ እንደሚቀበል ተስፋ አደርጋለሁ። መላው የአርሰናል ደጋፊዎች በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ። ኮመንት ሴክሽኑን አጨናንቁት። የአርሰናል ደጋፊዎች ለእናንተ ትችዋለሁ። ይመቻችሁ።